ሰላም እንዴት አላችሁ የተከበራችሁ አድማጮቻችን። ራስ ወስስ ባራዳ ኤፍኤም 95.1 ዛሬ የሚከናወነውን የማንቸስተር ዩናይትድ እና ብራይተን ኤንድ ሆቭ አልቢዮን ጨዋታ ወደ እናንተ በትንታኔ የምናነሳ ይሆናል። 9ኛና 10ኛ ደረጃ ላይ የሚገኙ ሁለት ቡድኖች የሚያደርጉት ጨዋታ ነው። ማንቸስተር ዩናይትድ 13 እንደዚሁም ደግሞ ብራይተን ኤንድ ሆቭ አልቢዮን 12 ነጥብ አላቸው። የአንድ ደረጃና የአንድ ነጥብ ልዩነት ነው በመካከላቸው ያለው። ጥሩ የፉክክር ስሜት ይጠበቃል በሁለቱ ቡድኖች ጨዋታ። ከቅርብ ጊዜ ወደ ግን ማንቸስተር ዩናይትድ በብራይተን ኤንድ ሆቭ አልቢዮን የበላይነት እየተወሰደበት ነው የሚገኘው። ባለፉት 3 ጨዋታዎች ኦልድ ትራፎርድ ላይ በብራይተን ኤንድ ሆቭ አልቢዮን ሽንፈትን መዝግበዋል። አንዳንድ ቡድኖች ለአንዳንድ ቡድኖች እንቅፋት ይሆናሉ ወይንም ደግሞ በተለምዶ አጠራር ወጋሚ ሲሆኑ ይስተዋላል። ብራይተን ኤንድ ሆቭ አልቢዮን ትልልቅ ቡድኖችን ሲፈትን ይስተዋላል። የበለጠ ደግሞ ማንቸስተር ዩናይትድን በዚህ አይነት መልኩ በተደጋጋሚ ሲፈትን ተመልክተናል። በ2022-23 የውድድር ዘመን፣ 2023-24፣ 2024-25 የውድድር ዘመን ባለፉት 3 ተከታታይ ዓመታት ኦልድ ትራፎርድ ላይ እንግዲህ አሸንፏል። ከዛ ውጪ ካለፉት 7 ጨዋታዎች ማንቸስተር ዩናይትድ ያሸነፈው አንድ ጨዋታ ብቻ ነው። በ2023-24 የውድድር ዘመን የሊጉ የመጨረሻ ቀን በአሜክስ ስታዲየም 2-0 በሆነ ውጤት ያሸነፈበት ጨዋታ ይጠቀሳል። ያንን ተከትሎ ማንቸስተር ዩናይትድ ዛሬ ምን አይነት ውጤት ያስመዘግባል? ምሽት 1 ሰዓት ተኩል በሚከናወነው ጨዋታ አብረን የምንመለከት ነው የሚሆነው። ማንቸስተር ዩናይትድ ከ35 ጨዋታዎች በኋላ ለመጀመሪያ ጊዜ በአሰልጣኝ ሩበን አሞሪም ስር ተከታታይ ድል መዝግቧል። በእርግጥ በኦልድ ትራፎርድ ውጤቱ ጥሩ ነው። የተሸነፈው አንድ ጨዋታ ብቻ ነው። 3 ጨዋታዎችን በድል ተወጥቷል። ቼልሲን፣ በርንሌይን እንደዚሁም ሰንደርላንድን ማሸነፉ ይታወቃል። ከሜዳ ውጭ ባደረጋቸው ጨዋታዎች ዘንድሮ ማሸነፍ የቻለው ሊቨርፑልን መሆኑ ትኩረትን ይስባል። ሊቨርፑልን ያሸነፈው ከ10 ዓመት በኋላ መሆኑ አንፊልድ ላይ የበለጠ ቡድኑ በራስ የመተማመን ስሜቱን ከፍ እንደሚያደርግለት ይጠበቃል። ከዚህ ጨዋታ ጋር በተያያዘ አንዳንድ ጉዳዮችን እንደዚሁም ትንታኔዎችን የምንመለከት ነው የሚሆነው። በዲሻ ማንቸስተር ዩናይትድ እና ብራይተን ኤንድ ሆቭ አልቢዮን ብዙም ጊዜ ብራይተን ኤንድ ሆቭ አልቢዮን ማንቸስተር ዩናይትድን እየፈተነ ፈተና እየሰጠው ማንቸስተር ዩናይትድም ለዚህ ፈተና ምላሽ መስጠት ከብዶታል። እንግዲህ ካለፉት 7 ጨዋታዎች 6ቱን ብራይተን ኤንድ ሆቭ አልቢዮን ማሸነፉ ጨዋታው ቀላል እንደማይሆን ግልጽ ነው። ምንም እንኳን ጨዋታው ኦልድ ትራፎርድ ላይ ቢሆንም ምናልባት የሩበን አሞሪም ቡድን ማርክ በኦልድ ትራፎርድ ተናፍቆ የሚገኝበት የመጀመሪያ ቀን ይመስለኛል። ምክንያቱም ከኦልድ ትራፎርድ ሲወጣ 3 ነጥብ ይዞ ለመምጣት የተቸገረ ቡድን ከመሆኑ ጋር በተያያዘ ሲመለስ ከጥሩ ተስፋና ከጥሩ ተነሳሽነት ጋር ወደ ኦልድ ትራፎርድ ሲመለስ ለማየት አልታደለም የኦልድ ትራፎርድ ደጋፊ። አሁን ግን በሜዳው ጨዋታን አሸንፎ ከሜዳው ውጪ በዋናነት በሊጉ ቢያሸንፉ የመጀመሪያ ምርጫቸው የሆነውን ጨዋታ በአንፊልድ ሊቨርፑልን አሸንፈው ነው ወደ ኦልድ ትራፎርድ የሚመለሱት። ስለዚህ ደጋፊ የበለጠ ቲሙን ናፍቆት የሚያገኝ ይመስላል ማርክ። ምክንያቱም ትልቅ ጨዋታ ከማሸነፉ ጋር በተያያዘ ለማንቸስተር ዩናይትድ ተነሳሽነት የበለጠ ተከታታይ ጨዋታ ማሸነፍ አስፈላጊ ነው የሚል ነገር በተደጋጋሚ ጊዜ ስናነሳ ነበር። የሩበን አሞሪም ቡድን ደግሞ በዋናነት ቁልፉ ችግሩ ጨዋታን በተከታታይ ማሸነፍ ዋነኛ ችግሩ ነበር። አሁን ጥሩ ተስፈኛ ይመስላል። በሊቨርፑል ጨዋታው ማሸነፉ ብቻ ሳይሆን የተጫወቱበት መንገድ፣ በጨዋታው የነበራቸው እንቅስቃሴ የበለጠ ቡድኑ እየተሻሻለ ሊመጣ እንደሚችል ፍንጮች የታዩበት ጨዋታ ከመሆኑ ጋር በተያያዘ ብዙዎች ተስፋ አድርገዋል። ሰንደርላንድን በሜዳው 2-0 ካሸነፈ በኋላ ነው ከሜዳው ውጭ ሊቨርፑልን ማሸነፍ የቻለው። እንግዲህ ይሄ የሩበን አሞሪም ቡድን አካሄድ ነው። ቼልሲን የሚያክል ትልቅ ቡድን በኦልድ ትራፎርድ 2-1 ካሸነፈ በኋላ ከዛ በብሬንፎርድ 3-1 ሲሸነፍ ተስፋ ማድረግ፣ በሳምንቱ ደጋፊው እንደገና ይሄ ቡድን የትም አይደርስም የሚል አስተሳሰብ ውስጥ እንዲገባ ከአሰልጣኙ ጋር ተያይዞ ጥያቄዎች በየሳምንቱ የሚነሱበት አይነት ውጣ ውረድ ያለው ሲዝን ነው እያሳለፈ ያለው ማንቸስተር ዩናይትድ። አሁን ግን 2 ተከታታይ ጨዋታ ካሸነፈ በኋላ ሌላ ጠንካራ ጨዋታ ይጠብቀዋል። ብራይተን ቅድም እንዳነሳው የእርስ በርስ ግንኙነታቸውን ፈታኝነቱ የበለጠ ከባድ ከመሆኑ ጋር በተያያዘ ለአሰልጣኝ ሩበን አሞሪም ግን ሌላ 3ኛ ተከታታይ ጨዋታ ማሸነፍ ማርክ የቡድኑ ዊኒንግ ሜንታሊቲ የበለጠ ከፍ እንዲል እድል ይሰጣል። በራሳቸው ያለው እምነት ተጫዋቾቹ በዚህ የውድድር ዘመን አንድ ነገር አሳክተው መጨረስ እንደሚችሉ በራሳቸው ያላቸው እምነት ከፍ እንዲል የሚያግዝበት እድል ይኖረዋል የሚል እምነት አለ። እንግዲህ ከአሰላለፍ ጋር ተያይዞ ሩበን አሞሪም
ካለፈው እንግዲህ ሊቨርፑልን ከሜዳ ውጭ 2-1 ካሸነፈው ቡድን ውስጥ ያሰላለፍ ለውጥ ያደርጋሉ አያደርግም የሚል ጥያቄ ከጨዋታ ፊት መነሳቱ ግድ ይመስለኛል ማርክ። ምክንያቱም አንድ ሰው ምናልባት በዛ ጨዋታ ተጠባባቂ መሆኑ ሲያነጋግር የነበረው ቤንጃሚን ሼሽኮ ዛሬስ ጨዋታን ይጀምራል ወይንስ ለዛ ጨዋታ ብቻ ታክቲካሊ ከሜዳው ውጪ ጠንካራ ቡድን እንደሚገጥም ቡድን የበለጠ አማካዩን ሶሊድ ለማድረግ የወሰኑት ውሳኔ ነው የሚለው ነገር የበለጠ የሚያነጋግር ይመስለኛል። ዛሬ እንደ ብራይተን አይነት ከኳስ ጋር ብዙ መቆየት የሚወዱ ሪስክ ወስደው የሚጫወቱ ክለቦችን በሚገጥምበት ወቅት የቤንጃሚን ሼሽኮ አይነት 9 ቁጥሮች አስፈላጊ ይመስላሉ። ምክንያቱም ስፔሶች የሚተው አይነት ቡድን ነው ብራይተን። ከዛ አንጻር ዛሬ ቤንጃሚን ሼሽኮን በቋሚ አሰላለፍ አሰልጣኝ ሩበን አሞሪም ይጠቀሙታል አይጠቀሙት የሚለው ነገር እያነጋገረ ነው። ምክንያቱም ጥሩ ፐርፎርም ያደረገ ላይናፕ ነው የነበራቸው በሊቨርፑሉ ጨዋታ። ከኳስ ውጪ በነበረ እንቅስቃሴ ከኳስ ጋር ጎል ዕድሎች በመፍጠር ለመከላከል የነበራቸው ጥንካሬ፣ ውህደት ሁሉ ጥሩ ከመሆኑ ጋር በተያያዘ ዛሬ ይነካኩታል ያንን የመጀመሪያ አሰላለፍ ወይንስ ቤንጃሚን ሼሽኮን ለሁለተኛ ተከታታይ ጨዋታ ተጠባባቂ ያደርጉታል የሚለው ነገር ብዙ እያነጋገረ ነው ያለው ማርክ። በሊቨርፑሉ ጨዋታ ኳስን ለሊቨርፑል ሰጥተው የተጫወቱበት የጨዋታው ክፍል የበለጠ ከፍ ያለ ነው። ምክንያቱም 64 በመቶ የኳስ ቁጥጥር ድርሻ የነበረው የአርነ ስሎት ሊቨርፑል ነው። ስለዚህ ያለ ኳስ የበለጠ ኦርጋናይዝድ የነበረ ማንቸስተር ዩናይትድ ነው የተመለከት ነው። ኳሱን ሲይዝ የሚያደርገውን የሚያቅ ቶሎ የሚያባክን ሳይሆን ጥቂት ሊሆን ይችላል የኳስ ንክኪው ግን ጥራት ያለውና የሊቨርፑልን መከላከል ጫና ውስጥ የሚከታ አይነት የኳስ ቅብብል ያደረገ ቡድን ነው። ብዙ ከኳስ ጋር ከ200 በላይ በስኬታማ ኳስ ልዩነት አላቸው በሁለቱ ቡድኖች መካከል። ስለዚህ ኢፌክቲቭ ነበር የማንቸስተር ዩናይትድ የኳስ ቅብብል፣ ስኬታማ ነው፣ ጥራት አለው፣ ቅብብሉ ግን ጥቂት ነው። ያለ ኳስ የበለጠ ኦርጋናይዝድ የነበረ ቡድን ነው። ዛሬስ ያለ ኳስ ብራይተንም ፖሴሽን እግር ኳስ ስለሚጫወት ዛሬስ የሩበን አሞሪም ቡድን ኳሱን ለብራይተን ሰጥቶ እንደ ሊቨርፑሉ ጨዋታ በመከላከል ኦርጋናይዜሽን እና በሚያገኛቸው ኳሶች ጥቂት ቢሆንም ጥራት ያላቸውን የኳስ ቅብብሎች አድርጎ የጎል ዕድል ለመፍጠር ይገባል ወይንስ ዛሬ ከፍ ያለ የኳስ ቁጥጥር ድርሻ ይዞ ይጫወታል ኦልድ ትራፎርድ እንደመሆኑም የሚለው ነገር ሌላ በስ ሊከተሉት ከሚችሉት የጨዋታ መንገድ ጋር ከጨዋታ በፊት ብዙ የሚያወያየው ሌላኛው ፖይንት ይመስለኛል ማለት። ያ በሊቨርፑሉ ጨዋታ እንግዲህ ቤንጃሚን ሼሽኮ ከጠዋቂ ወንበር በመጀመር በሁለተኛው አጋማሽ መጫወቱ ይታወቃል። በ9 ቁጥር ሚና ነበር የቀረበው ማንቸስተር ዩናይትድ። በምክንያትነት የሚቀርበው ደግሞ በቁመት ዘለግ ያሉት ቨርጂል ቫን ዳይክ እና ኢብራሂማ ኮናቴ በአየር ላይ ኳስ ፍልሚያ የተሻሉ መሆናቸውና ቤንጃሚን ሼሽኮ ከነሱ ጋር ከሚፋለም ይልቅ ሁለተኛ ኳስ ፍለጋ ቀድሞ ያገኙታል። ሁለቱ ተጫዋቾች ጥያቄ የሚነሳበት ጉዳይ አይደለም። ከዛ በኋላ ግን ሁለተኛውን ኳስ ወይ ብሪያን ኢምቦሞ ካልሆነው ሜሰን ማውንት እንደዚሁም ደግሞ ማቲያስ ኩኛ አግኝተው እንዲጫወት በሚል ነው። ተቃራኒ የሆነ ወይም ማንም ያልጠበቀውን የተጫዋቾች ምርጫ ነው በወቅቱ ያከናወኑት። ምክንያቱም ቤንጃሚን ሼሽኮ በሚገኝበት ብቃት በዛ ጨዋታ ላይ እርሱን በታዋቂ ወንበር ላይ ማስቀመጥ እጅግ በጣም የማይጠበቅ ብሎም የማይታሰብ ነገር ነው። ግን ያንን አድርገዋል። ዛሬ የሚገጥማቸው እንግዲህ ተቃራኒ ተጫዋች ሉዊስ ደንክ ነው። በአየር ላይ ኳስ ፍልሚያ እጅግ በጣም ከፍ ያለ ኳሊቲ ያለው ከኋላ ኳስን አስጀምሮ የመጫወት ችግር የሌለበት ነው። የግዙፉ እንግሊዛዊ የተከላካይ ስፍራ ተጫዋች ዛሬስ ምን አይነት የጨዋታ መንገድ ሊጠቀሙ ይችላሉ? ከሉዊስ ደንክና እንደዚሁም ሌላኛው ተጫዋች ያን ፖል ቫን ሂከ ሆላንዳዊ ተጫዋች። የሁለቱ ተጫዋቾች ጥምረት በሊጉ እጅግ በጣም ጥሩ ከሚባሉት መካከል አንደኛው ነው። ያኩብ ሚንቴ ከዛ ውጪ ሌላው ተጫዋች ደግሞ ካርሎስ ባሌባ በዚህ በኩል ትኩረትን የሚስቡ ተጫዋቾች ናቸው። ያው ባሌባ በክረምቱ የተጫዋች ዝውውር ማንቸስተር ዩናይትድን ይቀላቀላል ሲባል ነበር። ያም ቢሆን ግን በቀጣዩ ክረምት ለመሸጥ በማሰብ ስሜት ነው ብራይተን ኤንድ ሆቭ አልቢዮን ይህንን ተጫዋች በቡድን ውስጥ ያቆየው። ሌላው ማንቸስተር ዩናይትድን ይፈትናል ተብሎ የሚጠበቅ ተጫዋች ነው ዳኒ ዌልቤክ። ማንቸስተር ዩናይትድ ላይም ሆነ እንደዚሁም ሌሎች ትልልቅ ቡድኖች ላይ ጎል በማስቆጠር የሚታወቅ የማንቸስተር ዩናይትድ አካዳሚ ውጤት ነው። ወደ አርሰናል፣ በኋላ ላይ ወደ ዋትፎርድ፣ በመጨረሻም አሁን እጅግ በጣም የተሳካና የተረጋጋ ጊዜያትን እያሳለፈ በሚገኝበት ብራይተን ኤንድ ሆቭ አልቢዮን ይገኛል። እንግዲህ ዘንድሮ ጥሩ ብቃት በማሳየት ላይ ይገኛል። ይህ እንግሊዛዊ ተጫዋች ማንቸስተር ዩናይትድን ሊፈትኑ ከሚችሉ ተጫዋቾች መካከል አንደኛው እንደሚሆን ብዙዎች እምነት የጣሉበት ተጫዋች ነው።
ባለፉት 3 የፕሪሚየር ሊግ ጨዋታዎች 4 ጎሎችን አስቆጥሯል። ጥሩ አቋም ላይ እንደሚገኝ ማሳያው ከዛ በፊት ባደረጋቸው 15 ጨዋታዎች ያስቆጠረው ጎል 3 መሆኑ ነው። እንግዲህ ካለፉት 3 ጨዋታዎች 4 ጎል ማስቆጠሩ ሁሉንም ነገር ሊነገርን ይችላል። በዚህ በኩል እንግዲህ 2 ጎሎችን ቼልሲ ላይ 2 ጎሎችን ደግሞ ኒውካስል ዩናይትድ ላይ ማስቆጠር ችሏል። ሌላው ማንቸስተር ዩናይትድን ሊፈትን የሚችል ተጫዋች ነው። ብሩኖ ፈርናንዴዝ ሌላው በማንቸስተር ዩናይትድ በኩል በእንደዚህ አይነት ጨዋታዎች ላይ የሚፈልግ ነው። ለመጨረሻ ጊዜ ሁለቱ ቡድኖች ባደረጉት ጨዋታ 3-1 ነበረ ኦልድ ትራፎርድ ላይ የተጠናቀቀው። ግን ከ3ቱ ጎሎች 2ቱ ማንቸስተር ዩናይትድ 1-0 እየተመራ አቻ ከሆነ በኋላ የተቆጠሩት 2ቱ ጎሎች 100% ጥፋቱ የአንድሬ ኦናና ነው። አንደኛውን ኳስ ቀድሞ ወጥቶ መያዝ የሚችለው ኳስ ነበር። እሱን ኳስ ወጥቶ መያዝ ባለመቻሉ ምክንያት ጎሉ ሄዶ ተቆጥሯል። ከቀይ መስመር አቅጣጫ የተሻገረ ኳስ ነው። ሁለተኛው ኳስ ደግሞ በቀላሉ መያዝ የሚችለው ኳስ ነበረ፣ ወይም መያዝ ካለበት መያዝ የሚችለው ኳስ ነበረ፣ በቀላሉ የሚያዝ ኳስ ካልሆነ ቢቶ በተቃራኒ አቅጣጫ ኳሱ ወደ ውጭ የሚወጣ ነበርና ፍጹም የታይሚንግ ስተት የፈጸመበት ካሜራው በዛች ሞመንት በሁለቱም ሞመንቶች ወደ ሩበን አሞሪም ሲያይ ፊታቸው ላይ የሚታየው ስሜት ለምን በክረምቱ ይሄንን ግብ ጠባቂ ከክለቡ ጋር እንዲለያይ ኦፍኮርስ በውሰት ነው፣ ግን ደግሞ ለምን ከክለቡ ጋር እንዲለያይ አድርገው ሴል ሎመንስ እንዲመጣ እንደወሰኑ በትክክል ያ ጨዋታ በሚገባ ያሳየ ነው። ሰዎች ምናልባት የግሪምሲ ታውን ጨዋታ ላይ የፈጸመው ስህተት አድርገው ሊወስዱ ይችላሉ። በእርግጥ ያው የስህተት ካታሎግ ነው አንድሬ ኦናና እና እንደዚህ አይነት ግብ ጠባቂ ይዘ በጋራ ምናልባት 110-120 ጎሎችን የሚያስቆጥር የአጥቂ መስመር ብትይዝ እንኳን ዋንጫ ለማንሳት አይቻልም። እዚህ ጋር እያፈሰሰ ማለት ነውና ይሄ ቡድን በየጊዜው ተጫዋቾችን ያጣል። በተለይ ወደ ቼልሲ ነው የሚሄዱ ተጫዋቾቹ። ግን በግራም ፖተርም ከዛ ውጪ ቀጥሎ በመጡት በሮቤርቶ ዲዘርቤም በአሁኑ አሰልጣኝ ፋቢያን ሁዝለርም ተመሳሳይ ጨዋታ መንገድ በአዲስ የቡድን ግንባታ ብቃቱ ቀጥሏል። ይሄ ቡድን እጅግ በጣም የሚገርመው ነገር ያ ነው። ወጣቶች ኳስ ሲይዙ ወደፊት በማጥቃት እንቅስቃሴ የሚጫወቱ፣ ኳስ ሲያጡ ደግሞ በፕሬሲንግ እረፍት የሚነሱ ተጫዋቾች ናቸው። ብዙን ጊዜ ለትልልቅ ቡድኖችን ፈታኝ የሚሆኑት በዚህ ምክንያት ነውና ማንቸስተር ዩናይትድንም በዚህ ጨዋታ ላይ ሊፈትኑ ከቻሉ ምክንያታቸው ያ ነው። እረፍት የለሽ እንቅስቃሴ፣ በቴክኒክ በኩል የላቁ፣ ከኋላ ኳስን መስርቶ ሲጀምር ፍጹም የማይነጠቅ ቡድን፣ በፔፕ ጋርዲዮላ እጅግ በጣም የተወደሰ ቡድን ነው ይሄ ቡድንና በቴክኒክም በፍጥነትም የላቀ ቡድን ያ በወጣትነትም ማርክ የቡድኑ አቬሬጅ ዕድሜ 25 ብቻ ነው። ወጣት ተጫዋቾችን የዝውውር ራዳራቸው ውስጥ የሚገቡት ወጣት ተጫዋቾች ናቸው። የበለጠ መጥተው ቡድኑን አገልግለው በውድ ዋጋ የሚሸጥ ወጣት ተጫዋቾችን የሚያነፈንፍ አይነት የዝውውር ፖሊሲ የሚከተል ቡድን ነው። በጣም ጥሩ የሆነ የቡድን ግንባታ ሂደት የሚከተል አይነት ቡድን ነው። እኔ ያጧቸውን ተጫዋቾች የሚተኩበት ፍጥነት የሚያመጧቸውን ተጫዋቾች ወጣቶች ቢሆኑም ጥራታቸውን በደንብ የሚረዱ ይመስለኛል ማርክ። ስለዚህ ከነሱ ጋር የሚቆይበት ጊዜ ጥቂት እንደሆነ በመረዳት ሌላ ፕላን ቢ በፍጥነት እንዳላቸው የሚያሳይ ነው። እንደለቀቁ ቡድኑ ሲጎዳ ብዙ አታይም። ዘንድሮም አጀማመራቸው ከዛው ጋር ተመሳሳይ ነው። ምልመላው ዓለም አቀፍ ነው። ወደ ላቲንም ትኩረት ያደርጋል እና በጣም ሰፊ ቼን ያላቸው ሰፊ የምልመላ መንገድ የሚከተል አይነት ቡድን ነው። ይሄ የበለጠ በሊጉ ስቴብል የሆነ ቡድን፣ ስለ መውረድ ጭራሽ ማያስብ ጠንካራ ቡድን እንዲኖራቸው፣ በፋይናንስ ብዙ የማይጎዳ ቡድን እንዲሆን አግዞታል ምርጡ የዝውውር ፖሊሲያቸው። እንግዲህ ዘንድሮ ያጧቸው ተጫዋቾች ብዙ ተብሎ ነበር። ምናልባት ብራይተንን የበለጠ ይፈትኑታል። ባሌባን ለማቆየት የወሰኑት ውሳኔ ግን አሁንም ቡድኑ የውጤት ቀውስ ውስጥ እንዳይገባ ያገዘ ይመስላል። እንዳለፉት ዓመታት ምርጥ አጀማመር ላይባል ይችላል፣ ግን መጥፎ አጀማመር አይደለም የጀመሩት ማርክ። በተለይ ለትልልቅ ቡድኖች ቸልሲን ማሸነፍ ችለዋል። ማንቸስተር ሲቲን ማሸነፍ ችለዋል። ኒውካስል ዩናይትድን ባለፈው ሳምንት ማሸነፍ ችለዋል። ከቶትናም ጋር አቻ ተለያይተዋል። 2-0 እየመሩ 2-1 እሱ የበለጠ የሚያስቆጭ። በትልልቆቹ ቡድኖች አልተሸነፉ። ስለዚህ ይሄ ቡድን
ዘንድሮም ተደላድሎ ከዚህ በአውሮፓ የትኛው መድረክ ላይ ይፎካከራል ከኮንፈረንስ ሊግ ወይስ ዩሮፓ ሊግ ከሚፎካከሩ ቡድኖች መካከል አንደኛው ይሆናል እንጂ ብዙ የመውረድ ስጋት ያለበት ቡድን አይደለም። የአሰልጣኝ ቅጥሮቻቸው ብዙ የሚያስወድሳቸው ናቸው ማለት ሌላኛው የዚህ ቡድን ትልቅ ኳሊቲ በተጫዋቾች ዝውውር ብቻ ሳይሆን በሚያመጧቸው አሰልጣኞች ላይ ያላቸው ጥናት በጣም ድንቅ እንደሆነ ማሳያ ነው። ቅድም አንተ እንዳነሳው ግራሃም ፖተር ሲለቁ ወደ ቼልሲ ሄዱ ሮበርቶ ዲዘርቢን ባመጡ ኖሮ ምናልባት ልካም በኖቲንጋም ፎረስት የምንመለከተው አይነት በዌስትሃም ዩናይትድ የምንመለከተው አይነት ሌላ አይነት የጨዋታ መንገድ የሚከተሉ አሰልጣኞችን አምጥተው ቢሆን በዚህ መንገድ መቀጠል ቢችልበት እድል አይኖርም በፍጹም ቡድኑ። ስለዚህ ያን ታሳቢ ያደረገ ተመሳሳይ የጨዋታ ፊሎሶፊ ያለው አሰልጣኝ አስሰው የሚያመጡ አስተዳደር ነው ያለውና ይሄ በጣም እኔ ከሜዳ ላይ ካለው ነገር ይልቅ ቢሮ ውስጥ ያለው የቡድኑ ኳሊቲ በጣም አስደናቂ ይመስላል። የክለቡ አመራሮች ለየትኛውም ዓለማችን ላይ ላለ ክለብ የተጫዋች ዝውውር ምን መምሰል አለበት እና የአሰልጣኝ ሹምሽር ምን መሆን አለበት የሚለውን በሚገባ ትምህርት የሚሰጡ ናቸው። በትክክል መጠነኛ ተለዋዋጭነት የተለያዩ ሰዎች እንደመሆናቸው መጠነኛ የጨዋታ አስተሳሰብ ልዩነት አላቸው እንጂ በመሰረታዊ የጨዋታ መንገድ የሚስማሙ አሰልጣኞችን ነው የሚቀጥሩት። ብዙ አልተቸገሩም። ፋቢያን ሁዝለር ወደ ብራይተን ከመጡ በኋላ ወጣት አሰልጣኝ ናቸው። አንደኛው ሌላው የቡድኑ አስገራሚ ኳሊቲ ይሄ ነው ማለት ብዙ ወጣት አሰልጣኞችን አስሶ ነው የሚቀጥረውና ወጣት ናቸው። ገና ብዙ ዓመት መስራት የሚችሉበት እድሜ ላይ ያለው ወጣት አሰልጣኝ ናቸው። በጣም ጥሩ ቡድን ነበር ዲዘርቭ የሰሩት። ከኳስ ውጪ ፕሬሲንግ የተዋጣለት ነው። ኤርሊ ቢልድ አፕ ስቴጅ ላይ የተለያየ አይነት ከኋላ ኳስ የመጀመር ኳሊቲዎችን የሚጠቀም አይነት ቡድን ነው። በደንብ የተገነባ ቡድን። ልክ እሳቸው ሄደው ፋቢያን ሁዝለር ሲመጡ ችግሮች ሊገጥሟቸው እንደሚችሉ ብዙዎች ግምት ነበራቸው፣ ግን ከቆመበት ነው ያስቀጠሉት ማርክ። እሳቸው ከመጡ በኋላም የወጡ ተጫዋቾች አሉ፣ የመጡ አዳዲስ ተጫዋቾች አሉ። የስልጠናው ሜተድ የበለጠ የቡድኑ የስልጠናው ሜተድ ተጫዋቾች እንዲጎለብቱ የሚያግዝ መሆኑን ማሳያ በርካታ ተጫዋቾች ከጨዋታ ጨዋታ እያደጉ ሲመጡ በብራይተን እየተመለከትን ነው። በእድሜ የገፉትን ጨምሮ የመሃል ተከላካዩ ደንክ የበለጠ እየተሻሻለ ከግራም ፖተር በላይ በሮቤርቶ ዲዘርቢ ዘመን በጣም ጥሩ ጊዜ ማሳለፍ እንደቻለ ተመልክተናል። በተለይ ቡድኑ ኳስ ከኋላ ሲጀምር ዘንድሮም በጣም ጥሩ ጊዜ ነው እያሳለፈ ያለው። ሌላው ዳኒ ዌልቤክ ተስማሚ ስለሆነ ነው ማርክ እድሜው ሄዷል። ዳኒ ዌልቤክ በእንግሊዝ ፕሪሚየር ሊግ በእንደዚህ አይነት ትልልቅ ጨዋታዎች ጎል ለማስቆጠር የበለጠ ለሱ ኳሊቲ ተስማሚ የሆነ የጨዋታ መንገድ የሚከተል ቡድን ላይ መኖሩ የበለጠ ያገዘው ይመስለኛልና አሰልጣኞቹ የሚከተሉት የጨዋታ መንገድ ተቀራራቢ ወይም ተመሳሳይ መሆኑ 34 ደርሷል። አሁን ከሁለት ሳምንት ምናምን በኋላ ነው ከአንድ ወር በኋላ 35ኛ ዓመት የልደት በዓል ያከብራል። ተጽዕኖን ግን ተመልከት። የበለጠ የቡድኑ የጨዋታ ስታይል የተመቸው ይመስላል። ብዙ ከኳስ ጋር የሚቆይ ቡድን፣ ከተለያየ አቅጣጫ የጎል ዕድል የሚፈጥር ቡድን መሆኑ የበለጠ የተስማማው ይመስላል። ዛሬ ማንቸስተር ዩናይትድን በኦልድ ትራፎርድ ቀላል ፈተና ይሰጡታል ተብሎ አይታሰብም። በማንቸስተር ዩናይትድ በኩል ግን ያለው ተነሳሽነት ያለው አንዳንድ ተጫዋቾች ላይ የምትመለከተው ጥሩ መሻሻል የበለጠ ማንቸስተር ዩናይትድን በዚህ ጨዋታ የተሻለ ውጤት እንዲያመጣ የሚያግዘው ይመስላል ማለት። አንደኛው የተከላካዮቹ ጥምረት ነው። ተከላካዮቹ ላይ የምትመለከተው ለውጥ በጣም ጥሩ የሚባል ነው። በሊቨርፑሉ ጨዋታ እርግጥ እድሎች አልተፈጠረባቸው ማለት አይቻልም። ኮዲ ጋክፖ ብቻውን 3 ብረት መልሶበታል በጨዋታው። ሊቆጠር የሚችል በግንባር የተገጨ ኳስ ሳይጠቀምበት ቀርቷል። የተፈጠሩ እድሎች ቢኖሩም ግን የማንቸስተር ዩናይትድ የተከላካይ ተጫዋቾች ሴን ሎመንስን ጨምሮ ከኋላቸው ያለው ሴን ሎመንስን ጨምሮ ጥሩ መሻሻል እየታየባቸው ያለ። ሴን ሎመንስ በሁለቱ ጨዋታዎች አንድ ጎል ነው የተቆጠረበት። ሊቆጠርበት የሚገባ አይነት ጎል ከአቅሙ በላይ የሆነ ጎል ነው ኮዲ ጋክፖ ያስቆጠረበት። ከዛ ውጪ ሉክሾ በጣም ጥሩ እየተሻሻለ ነው ያለው። ከጉዳት ነፃ ሆኖ ተከታታይ ጨዋታ እየተሰለፈ ነው። ሃሪ ማጋየር በጣም ጥሩ ጊዜ እያሳለፈ ነው ማርክ። እንግዲህ ማቲያስ ዲሊት አሁን የቡድኑ መሪ መስሏል። የበለጠ እያንዳንዱን ጨዋታ በሮበን አሞሪም እምነት የሚጣልበት ተጫዋች። ይሄ አይነት ጌም ታይም ይፈልግ ነበር የማንቸስተር ዩናይትድ መከላከል።
ባለፉት ዓመታት የመውጣት የመግባት ነገር በጉዳት ምክንያት፣ በአሰልጣኞች መቀየር ምክንያት፣ በአሰልጣኞች ውሳኔ ምክንያት ቋሚ ፓርትነር ብዙ አትመለከትም። ይሄኛው የውድድር ዘመን ከጀመረ ጊዜ ጀምሮ ግን ሃሪ ማጋየር እና ሌኒ የሮ በአንዳንድ ጨዋታዎች ከመቀያየራቸው ባሻገር በሶስት የማል ተከላካይ በሁሉም ጨዋታዎች እነዚህን ተጫዋቾች ተጠቅመዋል ማለት ነው። ይሄ የበለጠ ተጫዋቾቹ እንዲዋሃዱ እድል እየሰጣቸው ያለ ይመስላል። ደግሞ ሚዛኑን ለመጠበቅ እያሳለፉ ያለው ውሳኔም ቡድኑን ተጠቃሚ እያደረገው እየተመለከትን ያለ ነው። ሚዛን ላይ ለምሳሌ በግራ በኩል በሊቨርፑሉ ጨዋታ ዊንግ ባኩ ዲያጎ ዳሎ ነበር። ዲያጎ ዳሎ ከማጥቃት ይልቅ የበለጠ ለመከላከል ተስማሚ የሆነ ዊንግ ባክ ነው። በቀኝ በኩል ያለው አማድ ዲያሎ ነው። አማድ ዲያሎ ደግሞ ከመከላከል ይልቅ የበለጠ ለማጥቃት ተስማሚ ነው። የበለጠ ሚዛኑን ለመጠበቅ የወሰኗቸውም ውሳኔ የቡድኑ መከላከል ላይ አማድ ዲያሎም ትጉ መሆኑን የተመለከትንበት ጨዋታ ነው። የሊቨርፑሉ ጨዋታ የበለጠ የመከላከል ሚዛኑን ለማሻሻል እድል የሰጣቸው ይመስላል። ከዛ ውጭ ደግሞ ማርክ የካዝሜሮ ጥሩ ሲዝን የጀመረበት ወቅት መሆኑ እኔ ካለፉት ዓመታት የካዝሜሮ ጥሩ የውድድር ዘመን ይመስለኛል። የት ድረስ መጓዝ ይችላል ይህንን አቋም ይዞ እንግዲህ ከእድሜ ጋር ተያይዞ ምናልባት የጨዋታ ጫና የተደራራቢ ጨዋታ ጫና ምንም እንኳን በፕሪሚየር ሊጉ ብቻ ቢሆን የሚጫወተው ፈተና ይገጥሙ ይሆን እርግጠኛ አይደለም። ግን የጀመረበት መንገድ የሪያል ማድሪዱን ካዝሜሮ የሚያስታውስ አይነት አጀማመር ነው። ለዚህ በሊቨርፑል ጨዋታ እንደ ምክንያት ስናነሳ የነበረው ነገር ነበር ማለት በሪያል ማድሪድ የነበረው ኃላፊነት የበለጠ ቡድኑን ከኳስ ውጪ ከአደጋ መጠበቅ፣ ከተቃራኒ ቡድን ማጥቃት፣ የበለጠ ትክክለኛ ቦታ በትክክለኛ ጊዜ ተገኝቶ የመከላከል ኃላፊነቱን መወጣት፣ ኢንተርሰፕት ማድረግ ብዙ ከኳስ ውጪ ነበር ስራው። ከኳስ ጋር ብዙ የሚገደድ አይነት አይደለም። ምክንያቱ ምንድነው? ኳሱን በነጠቀበት ቅርብ ርቀት ሁለት ቴክኒሻን ተጫዋቾች ካጠገቡ አሉ። ያ ስፔሶችም ጠበብ ብለዋል። ጠባብ ነው፣ በቅርብ ርቀት ነው ያለው። ስለዚህ ቶሎ ኳሱን ሲነጥቅ ቶኒ ክሮስ አለ ከጎኑ፣ ሉካ ሙድሪች አለ። ሌላ ትርፍ ስራ አይጠበቅበትም። ይህንን ከሱ ይልቅ እጅግ በላቀ ደረጃ የሚያደርጉት ተጫዋቾች በዙሪያው ስላሉ አሁን በማንቸስተር ዩናይትድ ብሩኖ ፈርናንዴዝ በዚህ ውድድር ዘመን ወደ ኋላ በመገፋቱ ካዝሜሮ ኳሱን በነጠቀበት አጋጣሚ በእያንዳንዱ ሲቹዌሽን ብሩኖ ፈርናንዴዝ ከሱ ቅርብ ርቀት እየተመለከት ነው። ኳሱን ሲያገኝ ቀላሉን ስራ እንዲሰራ እድል ሰጥቶታል። መንጠቅ ማቀበል። ስለዚህ የበለጠ የተሻሻለውን ካዝሜሮን ለመመልከት እድል ያገኘን ይመስለኛል። ከፊት ያለው ነገር እጅግ በጣም ተስፋ ያለው የሚመስል ፖዚሽን በማንቸስተር ዩናይትድ በኩል ማርክ የአማድ ዲያሎና የብራያን ኢምቤሞ ፖዚሽን ከጨዋታ የበለጠ እየተሻሻለ የሚመጣ ከኳስ ጋር እጅግ ጥራት ያላቸው ጎል ማስቆጠር፣ የጎል ዕድል መፍጠር የሚችሉ እጅግ በጣም ኳሊቲ ያላቸው ተጫዋቾች በማንቸስተር ዩናይትድ ቀኝ ማጥቃት አንዱ እያቀበለ ተመለከተና አንዱ እያገባ አይነት ጥምረት በቀጣዮቹ ጨዋታዎች ምንመለከት ይመስለኛል። ይሄ የበለጠ አደገኛው የማንቸስተር ዩናይትድ የማጥቃት ፖዚሽን ይመስላል። ማቲያስ ኩኛ የበለጠ ሰራተኝነቱ ላይ ከፍተኛ መሻሻል አሳይቷል የሚል ነገር ተነስቷል። በተለይ በሊቨርፑል ጨዋታ ያረገጠው የሜዳ ክፍል የለም። የማቲያስ ኩኛ የቴክኒክ ልህቀት የበለጠ ወደ ጎል አስቆጣሪነትና የጎል ዕድል ፈጣሪነት ሲቀየር ደግሞ የማንቸስተር ዩናይትድ ማጥቃት ከዚህም በላይ መጎልበት የሚችልበት እድል አለ። ምክንያቱም ጥራቱን የበለጠ እየተመለከትን ስለሆነ የሚል ነገር ይነሳል። እነዚህ መሻሻሎችና ተቀይሮም ከገባ በኋላ በሊቨርፑል ጨዋታ የሜዳ ላይ ቆየበትን ደቂቃ አሁንም አስፈሪ አጥቂ በማንቸስተር ዩናይትድ እጅ ላይ እንዳለ ያሳየው ቤንጃሚን ሼሽኮ የእነዚህ ተጫዋቾች ጥምረት ማጥቃቱ ላይም የተመለከትናቸው መሻሻሎች እንዳሉ ማሳያ ናቸውና ሶስተኛ ተከታታይ ጨዋታ ማሸነፍ የዚህም ቡድን የዊኒንግ ሜንታሊቲ ማለት ወደ ሆነ ቦታ የሚያሸጋግር ይመስለኛልና አብዝተው ይፈልጉታል። ጠንካራ ጨዋታ ነው የሚያደርጉት በኦልድ ትራፎርድ። ተጠባቂ ጨዋታ መሆኑ አግባብ ይመስለኛል። ያ እንግዲህ የሁለቱ ቡድኖች ጨዋታ በዚህ ሳምንት ከሚከናወኑ ትልቅ ጨዋታዎች መካከል አንደኛው ነው። ማንቸስተር ዩናይትድ ለመጨረሻ ጊዜ እንግዲህ 3 ተከታታይ ጨዋታ ያሸነፈው በ2024 ሜይ ኦገስት ላይ 2024 መጨረሻ የ2024-25 የውድድር ዘመን ቀጥሎ ሲጀመር ባለው ጊዜ በ2023-24 የውድድር ዘመን
የመጨረሻዎቹና የ2024-25 የውድድር ዘመን መጀመሪያ ላይ 3 ተከታታይ ጨዋታ ማሸነፍ የቻለው ያን ጊዜ ነው። እንግዲህ ከዚህ ቀደም ማንቸስተር ዩናይትድ የሚወቀስበት ፍጥነት የለውም፣ ሜዳውን አካል የሚጫወቱ ተጫዋቾች ብዙ አይደሉም፣ ፕሬሲንግ ላይ ደካማ ናቸው፣ ሜዳ ውስጥ ጥቂት ተጫዋቾች ብቻ ታታሪ ናቸው፣ ሌሎቹ አብዛኛዎቹ ሰነፎች ናቸው፣ ይህ ደግሞ ፕሬሲንጉን የተዋጣለት እንዳይሆን አድርጓል የሚል ነገር ይነሳል። ከዛ በተረፈ የግብ ጠባቂ ጉዳይ ጥያቄ ሲነሳበት ነበር። አንድሬ ኦናና በነበረባቸው ሁለት የውድድር ዓመታት 2023-24 እና 2024-25 የውድድር ዘመን እጅግ በጣም የ10 ዓመት ስህተት የሚመስል ተደጋጋሚ ስህተት ሲፈጽም እንደነበር በሚገባ አስተውለናል። እሱን የያዘ የትኛውም ቡድን እርግጠኛ መሆን አይችልም በግብ ጠባቂው ላይ እና እየተመለከትን ነው ትልልቅ ግብ ጠባቂዎችን እነ ዴቪድ ራያ፣ ከዛ ውጪ ጃንሉጂ ዶናሩማ እንደዚሁም ደግሞ አሊሰን ቤከርን በሚገባ እያስተዋልን ነው የምንገኘውና እነኚህ ግብ ጠባቂዎች አንድ ትልቅ ቡድን ሊኖረው የሚገቡ ትልልቅ ግብ ጠባቂዎች እንደሆኑ ጥያቄ የሚነሳበት ጉዳይ አይደለም። ሴን ሎመንስ የት ይደርሳል? እንግዲህ ከሁለት ጨዋታዎች በኋላ አንድ ጎል አስተናግደዋል። ግን ደግሞ ከአንድሬ ኦናና ባይፋር እጅግ በጣም አንድ ቡድን ሊተማመንበት የሚችል ግብ ጠባቂ እንደሆነ በሚገባ ማሳያ ነው። ታክቲካዊ ጉዳዮችን፣ ታሪካዊ ዳራዎችን በዚህ አይነት መልኩ ተመለከትን። እናንተስ በዚህ ዙሪያ ምን አስተያየት አላችሁ? ማንቸስተር ዩናይትድ 3ኛ ተከታታይ ድል ሊያገኝ ይችላል ወይንስ ደግሞ የብራይተን ኤንድ ሆቭ አልቢዮን ማንቸስተር ዩናይትድ ላይ እየሰጠ ያለው ፈተና ወይንም ደግሞ እንቅፋትነቱ አሁንም ይቀጥላል? ሀሳብ አስተያየት አድርሱን። ሰብስክራይብ አድርጉ። የበለጠ ቤተሰቡ ነው ለአይነት ተከታታይ መረጃዎችን ወደ እናንተ የምናደርስ ይሆናል። ይህ ፕሮግራም ከተጠናቀቀ በኋላ ኤል ክላሲኮን እንደዚሁም ደግሞ አርሰናል ከክሪስታል ፓላስ ጋር የሚያደርጉትን ጨዋታ ተመሳሳይ ወቅታዊ ጉዳይና ታክቲካዊ ትንታኔዎችን ወደ እናንተ የምናደርስ ይሆናል። በ433 ላይ ሰብስክራይብ ስታደርጉ እንዲህ አይነት መረጃዎችን በየጊዜው ወደ እናንተ የምናደርስ ይሆናል። ስላዳመጣችሁን ከልብ እናመሰግናለን።